7000 ብር ላከ። namni waaqayyo na kaasanii na kadhatanii bakka gaafa sanirraa narraa cite waaqayyo na galateeffatu ሁላችንም እንደመከታ የምናየው አጎታችን ነበርና ድንገት ሪሰርች እየተዘጋጀ ነበርና በጣም ከባድ ነበር። ሚያዝያ 8ኛ ወር በ25 የተማርነው ሪስ እንታስታውሱ ሰዎች አላችሁ። የዝናብ ቁልፍ ተሰጠኝ የሚል ነው። ሚያዝያ 25 8ኛ ወር ላይ የዝናብ ቁልፍ ተሰጠኝ በሚል ሪስ ተማር እዚህ ማለት ነው። ከዛ በኋላ እኔ ነገር ሪሰርች ላቀርብ ነው ጨንቆኛል። ሪሰርች አቅርቤ መላቀም እንግዲህ አቅርቦ የሚያውቅ ሰው ያውቃል። 4 ጊዜ ሽንት ቤት ከ4 ጊዜ ሽንት ቤት ተመለስኩ። ጌታ ወይ አንተ ቁልፍ ሰጥቻለሁ ብለኸኛል አይደል? እገባለሁ ብዬ ገባሁ። እውነት ለመናገር እዚህ እሁድ መጥቼ እንደዚህ ተምረን መጨረሻ ላይ እንደዚህ ሪሰርች ፕላን ላቀርብ ነው ሰኞ ጠዋት ስል ተቀብለሻል እንደ የዝናብ ቁልፍ ይዘሽ ሂጂ አለ የእግዚአብሔር ሰው ማለት ነው። አሜን አልኩ። ሄድኩ መልሼ 83 ውጤት ተመልካቾቻችሁ ከፍ አድርጎ ላውጅላችሁ በዚህ ቃል ሰይጣን ያዘጋጀው በኢየሱስም በእጥፍ ወደጃችሁ ገባ። አሜን። በእጥፍ ወደጃችሁ ገባ። ያሰብከው ሳይሆን በእጥፍ ወደጃችሁ ገባ። የሰራኸው ሳይሆን በእጥፍ ወደጃችሁ ገባ። የፈራችሁ በእጥፍ ወደጃችሁ ገባ። አሜን። ከሙከራ ያለፈ ታሪክ ያገኛችኋል። እንደዛ ሆኖ መጨረሻ ላይ ምንድነው የመጣ መውጫ ፈተና ተባለ። መውጫ ፈተና ሲመጣ ብዙ ተጨንቀን አነበብን ምናል። በዚህ አጋጣሚ አስተማሪ ያልኩት ላገኘው ፊቱን ላገኘው አልቻልኩም። ላመሰግነው ነው የምወደው። በጣም ከኔ ጋር ለፍቷል። ከ50 ሰው ሴት እኔ ብቻ ነበርኩኝ፣ ማናጅመንት ተማሪ ማለት ነው። ልረዳን በጣም ሞከረ። ለሆነ ነገር ደግሞ ለበጎ ነው ብዬ ነው ማለት ነው። በህይወቴ ያልሆነ ነገር ስለሌለ ማለት ነው። ምንም አይደንቀኝም። ለምን የልጅነት መልኬ ከልጆቼ እኩል ልጅ አድርጎ ያቆመኝ አምላክ እሱ ስለሆነ ስለሚታመንበት አሁንም ቀጥላላ ምርቴ ገና ነው። ገና ስለመቀጠል እሱን ይዤ ማለት ነው። ይሄ ሆነልኝ። ሶስተኛ ላይ የመጨረሻው እዚህ ቃል የገባ ነው አለ በየወሩ ከጎኔ የምትቆሙ ብሎ የእግዚአብሔር ሰው ወጣና ቃል ገባ። በወሩ ደግሞ ሲገባ ያው የሁላችንም ቤት ጉድ ስንት ጉድ ነው ያለ ቤት ነው ደብቆ ነው ያለ። ጌታና እናንተ ብቻ ናችሁ የምታውቁ። ማንም ምስራችን የሚያቀል ማለት እንዴ ለሴል ስለወጣ ቤታችን እንደዚህ አምሮ ሲወጣ ቤታችን ሙሉ ነው የሚመስለው፣ ግን በክርስቶስ ሙሉ ነው። እሱ ይሞላል ቤትም በፈለገ መንገድ ማለት ነው። እና 2000 ብር ቀረ ከደሞዜ ከፍዬ ጨርሼ ያለውን ነገር አስተካክዬ እዚህ መጥቼ ከሱ ጀርባ ቁጭ አልኩኝና አመነታው። 2000 ብር ቀረኝ። 1000 ብር ለኔ አሁን እቺ ወራት አስጨርሰኝም። ይሄን ደግሞ ይዤ ከወጣው 2000 ብር ራሱ ሊጠፋብኝ ይችላል። ለራሴ ለብቻ ቁጭ ብዬ እሱ ጀርባ አይሆንም፣ ይዤ አልወጣም። ብሩ መስጠት አለብኝ። 1000 ብር አስተዳደርኩና ሰርዝ ስሜን አልኩት። ስሜን ሰርዝ አልኩት። የሚገርማችሁ ነገር 22 ዓመት ነው ከልጄ አባት ጋር ከተለያየን። የእውነታዬን ነው የምላችሁ። የ22 ዓመት የልጄ አባት ከዚህ ሲወጣ ዕዳዬ ተሰርዟል ብዬ ነው ስሜን የሰረዝኩት። ወደ 10 ምናምን ሺህ ብር ዕዳ አለብኝ በተለያየ ምክንያት ማለት ነው። እና ወጣው። ሲወጣ ደወለልኝ፣ አናገረኝ። እሱም በጌታ ነው እግዚአብሔር ይመስገን። ወደ ጌታ አሁን ነው የመጣው በቅርብ ማለት ነው። ከዛ ምን እንዳሳየው አላውቅም። የሆነ ነገር ይሰማኛል። እየተጨነቅሽ ነውና ቦክሽን ላኪ አለ። ቦክሽን ላኪ አላውቅም። እውነቴን ነው የምላችሁ። ከሰው እጅ አንድም ነገር ለምጄ አላውቅም። ከቤተሰቦችም አላውቅም። እኔ ብቻዬን ያደግኩ ሰው ነኝ፣ ግን ቤተሰብ ብዙ አለ። አንዳች ነገር ከቤተሰቦቼ ለምጄ አላውቅም። አላስበውም። ከህፃንነቴ ጀምሬ ማለት ነው ያደግኩበትን ስለማውቅ ራሴን በራሴ እግዚአብሔር እያራምደኛል። እና አላውቅም ለምንድን ነው የምልከው? አርጎ አያውቅም፣ አስቦ አያውቅም፣ አውቄን አናውቅም።
ጌታ ሆይ ብዬ አንተ ዳንክ ከፍላለህ ብዬ ስለወጣሁ ብቻ ጌታ አንቀሳቀሰው ከቦታው ማለት ነው። ላኩለት ስልክለት 7000 ብር ላክ። ታጭዳለህ በሉ ታጭዳለህ በሉ የዘራኸውን በልልኝ ተምችና ኩኩካ ቸኮልና አይበላህ በሉ እጅ ዘርጋልኝ ዳዊት በጌታ በኢየሱስ ስም እጃቸው ላይ አስቀርጦ ሊበላ ያለ አውሬ አሁን ይወጋ። በደንብ አሜን በል። ይወጋ በኢየሱስ ዘሪን የበላ አሁን ይወጋ። ጤናን የበላ አሁን ይወጋ። ትዘራለህ ታጭዳለህ። አሜን በል። የሚገርም መልዕክት ነው። እኔ ምስክሬ ነው ጌታ። ከዚህ በኋላ አንድ ፍሬ ዘርታችሁ ብዙ ታጭዳላችሁ። የሚገርም ነው። ከዚህ ወጥቼ አልመሸም አልነጋም ነው ሳይመሽ ነው ይሄ 12 ሰዓት አልሆነ ይሄ ብር ገባው ማለት ነው። እሁድ የዛሬ 3 ሳምንት ማለት ነው። ሳምንት መሰክራለሁ ብዬ ነበር አጋጣሚ አልሆነ ገባው። ያ 7000 ብር ሲገባ ጌታው ያንን ብር እንዳመነታው ቢቀር ኖሮ ያ ብር የለም 7000 ብር የለም። እውነት ነው የሚናገራችሁ ስለ እውነት ማለት ነው። አይመጣም ነበር እያመነታው አይሆንም ይሆናል እያልኩኝ ከግማሽ ጎኔ ጋር እያወራው ነበር። ጌታ ግን ረድቶኝ ያ ምንጭ እንዳይዘጋብኝ ይሄንን አስደረገኝ። 1000 ብር ማለት እንግዲህ በጣም ትንሽ ብር ናት እውነት ለመናገር። ጌታ ይሄንን አረገልኝ። ለስሙ ክብር ይሁን፣ ለስሙ ክብር ይሁን፣ ለስሙ ክብር ይሁን። ታሪክ ይለወጥ የሚል በደንብ ያጨብጭብለት፣ እልል ይበልለት ለጌታ። ይህን ታሪክ የቀየረ ያለው እግዚአብሔር ያንቺንም ታሪክ ይቀይራል። ሌላው አያልቅም። የጌታ ስራ ስለማልቅ ሌላው ስለማልቅ ሌላ ጊዜ መሰክርላችኋለሁ። ጌታ ለምስክርነት ያብቃችሁ። እንደኔ ክብሩን ጠቅልሎ ውሰድ። እጅሽን ከፍ አድርጊ። አንድ ቃል አውጅልሽ። እንዲህ በሉ፣ ይሰበሰባል በሉ እስኪ። እናንተም አልገባችሁም፣ ለእሷም ላይገባ ይችላል። ግን ጮክ በሉና ነገርሽ ይሰበሰባል በሉ። ሃሌሉያ! ምን አላውቅም። እግዚአብሔር ነገሮቿን ይሰበስባለሁ አለ። የተበተነ ነገሮቿ ተሰበሰበ። ይሄ ሰው ገንዘብ ማምጣት ብቻ ሳይሆን ራሱ እንዲመጣ ትእዛዝ አወጣ። ባክቶፑን አሜን በል። ያገለገልኩ ነገራችሁ አሁን ይሰብሰብ። አሜን። የሄደባችሁ ይመለስ። አሜን። ይሰብሰብ። አሜን። ሲጮህ ብቻችሁ ዘርጉ። ነገር በሉ እስኪ፣ አሁን በሉ እስኪ። ተሰብስቦ ወደ እጄ ይገባል። ሃሌሉያ! ብራዲያ የሆነ ነገር ሲሰበሰብ ሻየሁ። አንተ ሰው የተነስተህ ቁም። አብርሃም እግዚአብሔር እንደዚህ አለ፣ አንተ ትመጣለህ። ቆይ እግዚአብሔር ለእሷ ሲያወራ ቃል ገብቶ የተዘጋበኝ ነገር አየሁ። ቃል ተገብቶ አሁን ተነገ ወዲያ ሰሞኑን ወር ተብሎ ተዘግቶ ያስጠበቀ ያለው ነገር አየሁ። ለእሷ ሲያወራ ከጠላትሽ ሲጠፋል። አይ ምን አለ አንድ ሰው አሜን ቢል በኢየሱስ። የቆየባችሁ ነገር አሁን ተጠፋላችሁ። ውሰደው ዝም ብለህ ተለቀቀ በኢየሱስ። ተጠፋል በኢየሱስ። አገዛው እጅ ዘርጋ። እግዚአብሔር ምስክሬ ነው። እንደይደ ቅርብ ጊዜ ሰብስበህ እጅ መርሻ ይዘህ መጥተህ ትመሰክረዋል። ውሸት ነው አለ የለም የጠበክ ነው። እግዚአብሔር ምስክሬ ነው። ግን ብዙ ቀናቶችን ቆጥሯል፣ ወራትን ቆርጧል። አንተ በእውነት ተስፋ ቆርጠህ ትተሃል። እግዚአብሔር ግን እንደዚህ አለ፣ መጥቻለሁ ይተፋልሃል። ዘርጉ እጃችሁን። ተሰበስብልሽ በሏት። የትናንቱ ኖሮ በሏት። የካቻ ምና የአዎ ምና ቀርቷል። አሁን በሏት ባለ ታሪክ ነሽ። ሃሌሉያ! ጨርሻለሁ። ተሰበስብልሽ። እሺ ነጋ ዋቀዮ ስኒፋተው ዱገባትነ ኒቀቡ ዱገባቴ ጉርጉዳ ለማ ጋፈ ቶኮ ሱመን ከራ ዴማ ጅሩ ኢጀ ኮን ኩብሰደ ቱሬ ሆጂ በርባች ፊንዴም ሰገሌ ጋፈ ነሲ ደገው ነስጎሬ ጋፈ ነስጎሩ ያዋቀዮቲ ነፈይሲ ብሪ ኮስ ፊዴራ ከነጫለ እንደው በቃ ስትደባሴ ረዴ ነስጎር ኦፖሌቲንግ ኮፍ ጎደኛንኮ አትጀራሰኒ የኒውስ ማናሉሉ ዲዴ ብራ ጎሬ ጋፋን ጎሮ ሲቲ namni waaqayyo naaf kadhatanii osman taaru naaf kadhatanii jechuun ayyaanni waaqayyo nurra bu'e jechuun ijji koo na fayye na fayyu gaafa ijji koo immoo na fayyu gara biraan hin qorame yaa ta'u kamummaaf iyyuu hundumaaf iyyuu waaqayyoon naa galateeffadhaa.
Dhugabatiin koo inni lammaffaan immoo kulaalitii koo baay'ee dhukkubsadha ture. Kulaalitii koo kana dhukkubsadhee mana yaalaa deemee gaafan deemu deemti asiraawundii ka'ii wantoonni sirratti ta'uu danda'a hin beekamu feeshinii maal laan jedhan gaafan deemee kan woomtuu hin jiru. Bakka humnas dhabee biddeenis nyaachuu hin danda'u waan tokko waan danda'u baay'ee dhukkubsadha. Cherchiin hin deemu hin jedhu deemuu hin danda'u bakka waan mangodhu nabe torban tokkoof dhukkubsadhee ciisaa ture obboroo isaanii taatanaan jiranii bakka waaqayyoon ta'an hin barbaadu dandili marfee kudhaa furnaa ajajan nama fudhadhee marfichas nan oqqaarrate nan dhufa deebi'een dhufa birriin qabu didee ba'ee birri fidee dhufedheen ba'e gaafa ba'ee gaafa qidaamee ba'ee gaafa yudii as cherchiin dhufee cherchii dhufee naa kadhatanii nan galee maali waaqayyoon nan argitu wedheen gale. Kanaafuu irra namni argitan hoo jiraattan arguu dandeessan hin beekamu kuniin kodii ta'e baay'ee madaa'e nadhii ta'e baay'ee madaa'eera. Gaafa lammaffoo deebi'een dhufe gaafa nuuf namni waaqayyoon naa kaasanii naa kadhatanii bakka gaafa sanirraa narraa cite waaqayyoon naa galateeffata. እዚህ ቤት ነው የሆነልኝ አምና ነው ብዙ ጊዜ መስክርና እየፈራው ነው የሚቀረው አምና ነው እዚህ ቤት አጎቴ ድንገት ወርቆ እንትን አለብኝና እሱ በጌታ አይደለም ድንገት በጠዋቱ ተደውሎ ተነገረልንና ቅዳሜ ቀን ነው ወደ 6 ሰዓት አካባቢ እሱ ጠዋት ነው ወርቆ በጌታ አይደለም እሱ ብቻ ነው ቤት በቃ ለኛ ያለው አያታችንም በቃ ለሁላችንም እንደመከታ የምናየው አጎታችን ነበርና ድንገት ከቤት ጠዋት ሽንት ቤት ስነሳ ግቢው የለመደበት ግቢ ነው ድንገት ስነሳ ሽንት ቤት እንትኑ አርማታ ስለሆነ አንሸራቶት እዚህ ጋር ያለው ይሄ ምንድነው የሚባለው ተለያዩ ሁለቱ ማለት ነው እና በጣም ከባድ አደጋ ነበር በጣም በቃ ሀገር ተረብሾ ምናምን ነበርና ከኋላ እኛ እዚህ ነን ክፍለ ሀገር ነው እሱ ተደውሎ ተነገረንና ወደ ማታ ነው ለኛ የተነገረን በቃ እንዳንረበሽ ማለት ነው ከዛ ሰማን በደቂቃ በቃ ብዙ ነገር ነው የተባለ እስከ ውጭ ሀገር ነው ሄዶ የምታከመው በቃ በዛሽ ቅጽበት እስከ 500,000 ተጠየቀ እሱም ለመጀመሪያ ነው እንጂ መነሻ ነው ይሄ እሱም በዚህ ሀገር እንትን ላይ ይችላል ምናምን ተባለ እና በጣም ደነገጥን እኛም በቃ ጌታ ሆይ አንተን ጠርተን እኛ አንተን ብለን አንተ በኔ ብታምን 7 ቤትን አድናለሁ አላልክም እንዴ ብለን በቃ አለቀስን ተረበሽን በቃ ቅዳሜ ማታ ለይሁድ በቃ አልነጋለ ምሽቱ በጣም ረዘመ ቤተሰብ ተረበሸ ሀገር ተረበሸ ትንሽ ስልጣን ነገርም ከተማ ውስጥ እዛ ሀገሩ ላይ ስላለ በቃ ሰው ሁሉ እንትን አለ እንዴት ይሄ ይሆናል ምናምን በቃ ተረበሸ በአንድ ቀን ብዙ ነገር ተወራ ብዙ ነገር ተባለ ምንም ተስፋ እንደሌለው ሁላ እንትን ተባለና ለካ ሰይጣን ብዙ ነገር ነበር ያቀደው በሱ ባለቤቱ የቤት እመቤት ነች ስራ የላትም እሱ ብቻ ነው እንትን ብሎ የሚያስተዳድረው ቤቱንና ሰይጣን ህይወቱን በዛ ምክንያት ቤቱን ሊያፈርስ እሱ በዛ ምክንያት ቤተሰቡ ብዙ ወጪ ወጥቶ ሁላ ነፍሱን ሊወስድ ነበር ሰይጣን ያቀደው ማለት ነው ከዛ እኛ ተረበሽን እዚህ ያለነው እኔና ታላቅ እህቴ እዚህ ነበረችና ከዛ እሷም በቃ በጣም ተረበሽን ብዙ ነገር ስለተባለ ከአቅማችን በላይ ነው የተባለው ከቤተሰቦቻችን አቅም በላይ ስለሆነ 500,000 መነሻ ገና የሚያስይዙት እሱ ሆኖ ከዛም አልፎ ደግሞ እዛ ሀገር ሕክምና ማግኘት አይችልም እዚህ መጥቶ ደግሞ እዚህ አዲስ አበባ ምናምን ቢመጣ ሕክምና እስከ ውጪ ሀገር ድረስ እንደሚወስድ ነበር በሰዓቱ የተነገረው ማለት ነው ከዛ እኔም ወደዚህ መጣሁ ማለዳ እኔ ወደዚህ መጣሁ እቴም ደግሞ ሌላ ቦታ በቃ ስለተረበሽን እኔማ እግዚአብሔር እውነት ካለ እውነት እግዚአብሔር ምሰራ ከሆነ ይሄንን ነገር ይሄ የጠላት ስራ ነው እግዚአብሔር በእኛ ላይ እንደዚህ አያደርግም ይሄ ነገር እግዚአብሔር እውነት ካለ ከዚህ ነገር ያውጣን ብዬ ፎቶ ነበር ይዤ የመጣሁት ማለት ነው ተሳውስ እንደሆነ አምና ነው ከዛ እዚህ ያኛው አገልጋይ ነበረ ስሙ ጠፋብኝ እሱ ያገለገለ ነበርና ከዛ በቃ እሱ ሲወጣ ማለት ሁሉም ላይ እግዚአብሔር ይሰራል አምናለሁ ግን እኔ ታርጌት አድርጌ ፈልጌ የመጣሁት አንተን ነበርና ከዛ እሱ ያገለገለ ወይኔ በቃ ዛሬ ያመልጠኝ ነው እዛሽ ጋር ነበር ቁጭ ያልኩትና ከዛ እሱ ያገለገለ በጣም ነፍሴ መዝሙር ሲዘመር ምን ስል ምንም እያዳመጥኩ አይደለም በቃ በጣም ተረብሼ ነበርና ከዛ እሱ ያገለገለ መሃል አስቆምኮና በጣም እየተጨነቀች ያለች ነፍስ አለች ውስጤን አላስቀምጣለ አልከውና ፎቶ በስልክ ፎቶ ይዞ የመጣ
ሰው አለ። እግዚአብሔር እውነት ይሄንን ካየክ ድንገት ዜና ሰምቶ በስልክ አልክና በቃ አንተ ተናግረህ አልጨረስክም ሲጀመር እኔ ስነሳ ማለት ነው። እግዚአብሔር እንደሚሰራ ልነግራችሁ ነው። ብዙ ጊዜ እናገርና ምስክርነት ስጠራም ስለሚፈራ ነው እና ወደኋላ የቀረሁት ይቅርታ። እና እዚህ ጋር ተነሳው ብዙ ነገር ተናገርክ፣ ሰዓት እንዳልወስድባችሁ በጣም ብዙ ነገር ያለው ነገር ተናገርክና ምንም አይሆንም የትም አይሄድም አልክ። እናንተ ማትከሱም በእናንተ በዚህ በአንድ ሰው ምክንያት ቤተሰቦቻችሁን ቤተሰብ ሊፈርስ ነበር ምናምን እውነት ነው። እሱ አንድ ነገር ከሆነ ምክንያቱም ባለቤቱ ምንም ስራ ስለሌላት ልጆቹ ይበተናሉ። ልጆቹ ከሱ ሌላ ስላለመዱ በጣም ከባድ ነበር ያለው ነገር ማለት ነው። ግን እግዚአብሔር ያንን የሰይጣንን አዋጅ ይሽራል እንዳለው እዚህ ቤት እንደተናገረው የሰይጣን አዋጅ ተሽሮ እንደተባለው ከዛሽ ከተማ ሳይወጣ ራሱ በእርግጥ ሰይጣን ብዙ ነገር ቢያቅድም ለሌላ ኬዝ ከዚህ ስፔሻል የሄደ ነበር። ስፔሻል ዶክተሩ ማለት ነው እዛ የሄደው ፕሮሰሱን ሁሉ አራኔ ለወንድም እኔ ያለውለት ብሎ እግዚአብሔር ከተማው ሙሉ አስነስቶ ምንም ከቤታችን የእውነት ከቤቱ መርፌ ወጣ ሳትሸጥ ያ ሁሉ ፕሮሰስ አልቆ በሰላም አሁን እሱ ድኖ በሰላም ወደ ስራ ተመልሷል። እግዚአብሔር ክብር በሚያስደንቅ ምሕረቱ ያደረገው ማዳንን ያደረገው ለጌታ እና ብዙ ነገር እዚህ ቤት ብዙ የሆነልን ነገሮች አሉ። ትናንሽ ነገሮችን ብንልም ብዙ የሆኑት ነገሮች አሉ። ብቻ እኛ በእግዚአብሔር እንታመን እንጂ እግዚአብሔር ለኛ ማይሰራልን ነገር የለም። አንዳንዴ እግዚአብሔር የተናገረው ነገር ይዘገያል እንጂ እዚህ ጋር ይናገር ብቻ እግዚአብሔር ይናገራችሁ። እናንተ አምናችሁ ተቀበሉ። እግዚአብሔር እዚህ ቤት አለ፣ ይሰራል። ለጌታ ክብር ይሁን። 500,000 ብርም አይወጣ እሳቸው አሁን በህይወት አሉ። እራቸው ሁለት ለጌታ ክብር ይሁን። እሳቸው ከፋርጉና ሰይጣን ሆይ አፍራሃል በሉስ። ጦቆና ሰይጣን ሆይ አፍራሃል በሉስ። ሊሰብራችሁ የፈለገው አፍራ። እስቲ እግዚአብሔር ሆይ ስም እየተባረከ ይሁን። እግዚአብሔር ሆይ ስም እየተባረከ ይሁን። ሃሌሉያ። እግዚአብሔር ያደረገልኝ ነገር ለመናገር ፈልጌ ነው። እኔ መጣሁበት ከወላይታ አንድ አመት ሆነ። እዚህ ስመጣ ማንም የመራ ሰው የለም። እዛ ቴሌጋ ወረድኩና አንድ ሁለት ቸርች አላውቅም የት እንዳለ አላየና ወደዚህ ስመጣ እናንተ አርፋለች የላይ ከዛ ወደዚህ ስመጣ በቃ ፊቴ እናንተ ብቻ ነው የምታየው። በቃ እሷ ነው ለኔ ስለምጸልይ ማለት እዚህ ሳንዳፋ ወረጄ ጸለይ እግዚአብሔር ቃል የሚናገርበት ቦታ አሳይልኝ አሉ። እግዚአብሔር ምስክሬ ነው። ሁለት ነጭ ልብስ የለበሱ ሰዎች ከዚህ እንደመጡ አላውቅም መሩልኝና መጣሁ። ወደዚህ መጣሁ። መጥቻ ፈራውና ከተማ ነው ዝም ብለህ እንዴት ልጅ ሁለቱ እዚህ አካባቢ መጥቶ ጠፉ። ከዛ እዚህ አካባቢ የሆነ ነጭ ልብስ የለበሱ ሰዎች የከተሉኝ ነበረ የጠፉ ምናምን ብዬ እዚህ አካባቢ ቤተክርስቲያን አለ ብዬ ለመጠየቅ እሱ ዱዳ አይችልም። ከዛ ቀስ ብዬ ወደ ስመጣ እዚህ ድምፅ ሰማሁ። አሜን የሚል ድምፅ ሰማሁና ጌታ ሆይ ስምህ ይባረክ አልኩ። አሜን በእውነት ገብቼ እዚህ ዝም ብለህ ተንበርክኬ አሜን ሆነ። ከዛ እናቴ በፊት በቃ እኔ ፊት ነው በቃ ስተኛ ስቀመጥ እናቴ ነው እያየን ያለው ማለት ነው። ጌታ ሆይ አንድ አርፋለች በቃ ከኔ አለይልኝ በቃ እኔ እዚህ ለስራ መጥቻለሁ እባክህ ጌታ ሆይ አለይልኝ አልኩት። እምቢ አለኝና በቃ ማን ነው የምትላት እኔ ለስራ መጥቻ ተመድበ የመጣው ሰው እንዴት አድርገልኝ ብዬ ብቻው እግዚአብሔር እየጸለየው ነበር። ተጨነኩት። ከዛ በኋላ እንደዚህ ሆነ። ነቢዩ ሁሌ ቀን ማታ እናት የሚያስቸግር ሰው አለው ግን ያለ የሚያስቸግር ሰው አለው ስል በእውነት ሮጬ መጣሁና እዚህ ጋር ተንበርክኬ እዚች ቦታ ነው በቃ ተንበርክኬ ጌታ ሆይ ከዛሬ ጀምሮ እናቴን አለይልኝ በቃ እኔ አንድ ቢሆንም እናቴ በቃ ከፊቴ መለየት አለበት አርፋለች ቀበርኳት በቃ አለቀ አልኩት። እሱ ሲጸልይ በእምነት ተቀብዬ አሜን ብዬ ሄድኩት። ከዛች ቀን ጀምሮ ስቶፕ ወደ ምስክር በቃ አለቀ ጨርሻለሁ። ምን ችግር የለም። ከዚች ደቂቃ ጀምሮ ከእጅ የወሰደ ያለ አውራ አሁን ይወጋ፣ የቀማ ያለ አውራ አሁን ይወጋ።